ጋይስ አብርሃም መጣላችሁ። እሱ ምን ብሎ መጣ? አቅማጣሁ ደከመኝ ብሎ እንግዲህ የአብርሃምና የሩታ ፎቶ ኢንስታግራም ላይ አስቀምጠዋል ማለት ነው። ማፊ ማዘን አለሙ ተአቢን ማፊ ማዘን ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ጋይስ። እኔ ፈታ ነው የምለው እውነቴ ነው የምላችሁና አብርሃም እንግዲህ በኢንስታግራም ላይ አሁንስ ደከመኝ ብለዋል ማለት ነው። አቅም አጣሁኝ አለ ማለት ነው። እና አብርሃም እኛ ከጎናችሁ ነን፣ ደገፍ እናደርጋችኋለን። እኛ ሞተን ቆመን አቅም እስከምታጡ ድረስ አሳልፈን አንሰጣችሁ እንዴ! እንዲሁ ከእናንተ ጋር እንከራተታለን እንጂ ማለት ነው። እና አቅም ለምንድን ነው ያጣ? ለምንድን ነው የሚደክምህ ማለት ነው? እና ለማንኛውም እውነት ለመናገር እንደዛ እያለ ነበረ። በመቀጠል ደግሞ አብርሃም ሞተዋል እያሉ እናንተ ሪፕ እያሉ ቲክቶክ ሰፈር እንዳለ ፎቶውን ተዘቅዝቆ ፎቶውን እንደዛ አቁመው ሪፕ እያሉት ይገኛሉ ማለት ነው። ሌላ ደግሞ ማታ ራሱ አንድ ህፃን ልጅና አብርሃምና ሩታ አምጥቼ ታምኔል አድርገው ነበረ። አንቺ ውሸታም አልወለደችም ብላችሁም እንግዲህ የኮመታችሁ አላችሁ። የሳቄ ምንጮች ኑሩልኝ። እንደዚህ ስታስቁንን የፈታ ስታደርጉኝ ነው ደስ የሚለኝ ማለት ነው። እና አብርሃም ለምንድን ነው አቅም ያጣኸው? ለምንድን ነው የደከመህ? እንደምንም ብለህ ተንከራተህ የት ሄዳ ነው ሩታ? የት ሄዳ ነው? ለማንኛውም ፏፈሽ ዘና በሉ ጋይስ። አዎ ዘና በሉ። ማፊ ማዘን አለ ሙተአቢን። አዎ አንዳንዶቻችሁ አይገባችሁ። ሙተአቢን ማለት ምን ማለት ነው? ሙተአቢን እንግዲህ የሚገባችሁ ይገባችኋል። ስለዚህ ማዘን የሚባል ነገር እኮ የለም። ኧረ ርህራህ የሚባል ነገር ኧረ ዘኑልን እንዴ ነችና ምነው ሸዋ አታዝኑልንም እንዴ? ምን ችግር አለው እንዴ? የምሬ ነው የምላችሁ፣ እዘኑልን። ስለዚህ ታርቃችሁ ተስማምታችሁ ብትመጡልን ደስ ይለናል። ስለዚህ አዳዲስ ነገር አታምጡብን እባካችሁ፣ ይበቃል። እንዴ ሰልችቶናል እኛ እንዴ፣ እውነቴ ነው የምላችሁ። እና ተስማምታችሁ ብትመጡ ደስ ይለናል እንጂ እንደዚህ አይነት ነገር እኔ እውነት ለመናገር ይሆናል አይደለ? ደግሞ አንዳንድ እህቶች ራሱ አንዳንድ ልጆች በጣም የለፉ እስከዛሬ ድረስ ትግል እያደረጉ አብርሃምና ሩታ ሲነኩ ሲሰደቡ እስከዛሬ እናንተ እንደማትለያዩ እኮ እናውቃለን። ነገር ግን እኛ ብናቅ ራሱ የማያውቁ ደግሞ ብዙዎቻቸው አሉ። በመቀጠል ደግሞ እስከዛሬ ድረስ ሲደግፏችሁ ከጎናችሁ የሆኑ ስትሰደቡ ምን ስትሉ ስትወጥቁ ስትነሱ በሙሉ ከመጀመሪያ እስከ መጨረሻ እስከ ዛሬ ድረስ ያሉ ልጆች አሉ ማለት ነው። እና አንዳንዶቻቸው ምን እያሉ ነው? ቻው በቃ እኔ ካስቀየምኳችሁ በጣም ይቅርታ ብለው ቲክቶካቸው አጥፍተው እስከሚወጡ ድረስ የደረሱ ልጆች አሉ። እንደዛ የሚያደርጉ ራሱ አሉ። እና እውነት ለመናገር እኔ ቅድም ገብቼ እንደዛ ዞር ስል እንደዛ የሚሉ ልጆች በዝተዋል ማለት ነው። እኔ ከፋኝ፣ እውነት ለመናገር ጋይስ የምሬን ነው ብላችሁ ከፋኝ። በቃ ለምን ይህንን አክል ነው ያልኩኝ ለራሴ ማለት ነው። እና በጣም ብዙ ሰው ነው እየተከፋ ያለው በእናንተ። አብረሽም የሆነ ሩታም በጣም በእናንተ እያዘነ ነው ያለው። ስለዚህ እናንተ የምታደርጉትን ነገር ለሌላኛው ሰው ለብዙ ሰው አይገባውም፣ ለተወሰነ ሰው ደግሞ ሊገባው ይችላል። ስለዚህ ሁሉም ሰው አንድ ስላልሆነ እባካችሁ በጥሩ ነገር ብትመጡ፣ ጥሩ ነገር ብትሰሩ፣ ለተመልካች ክብር ቢኖራችሁ ይሆናል አይደለ? በቃ የእናንተ ደስታ እንጂ ሀዘን የሚፈልግ የለም። ታውቃላችሁ። ይሄ ደግሞ አስረግጣችሁ ነው የምታውቁ። አብረሽም ደግሞ በተደጋጋሚ ተናግረናል እኛ ራሱ ማለት ነው። የእናንተ ደስታ እንጂ ሀዘን የሚፈልግ የለም። ስለዚህ የሆነ ነገር ስታደርጉ በጣም ብዙ ተመልካች እንደሚከፋው ተናግረዋለሁ ለመናገር በተደጋጋሚ። እሺ ችግር የለውም ብለህ ብዙ ጊዜ ተናግረሃል ማለት ነው። ነገር ግን ያ ራሱ በተግባር የምታሳዩን ነገር የለም። አንድ የሆነ ነገር ታመጣላችሁ፣ እኛ አምነን መቀበል አቅቶናል። ማለቴ አምኖ መቀበል እንትን ያላቸው ብዙ ልጆች አሉ። እናንተ ምን ላይ እንዳላችሁ፣ ምን እየሰራችሁ እንደሆነ፣ በቀን እንዴት እንደምታደርጉ፣ የት ሄዳችሁ እንደምትመገቡ፣ የት ሄዳችሁ ቡና እንደምትጠጡ ምናውቃሉ። የሚያውቅ የተወሰነው አለ፣ የማያውቅ አለ። እና ለማያውቀው ሰው ደግሞ ብታዝኑለት እንደዚህ ይህንን አክል ቲክቶካቸው አጥፍተው በቃ በጣም ይቅርታ ካስቀየምኳችሁ ከተመለስኩ መመለሳለሁ ብለው እስከ መጥፋት ድረስ እየደረሱ ስለሆነ እባካችሁ ተመልካችም እየቀነሰባችሁ ስለሚመጣ ወደ ራሳችሁ ብትመለሱ። ሩታም ደግሞ እንክብካቤ በሚያስፈልጋትን ሰዓት እንክብካቤ ላይ ብትወድቂ፣ ራስሽን ብትጠብቂ፣ ከእንደዚህ አይነት ነገር ብትርቂ እኔ ደስ ይለኛል እውነት ለመናገር። ስለዚህ አብርሃም እንግዲህ ዛሬም እንደዛ ብሎ መጥተዋል ማለት ነው። ያያችሁ አይታችኋል በብዛት
አቅም አጣሁ ደከመኝ የሚለው ነገር ላይ ማለት ነው። አሻንጉሊት አድርጎ መጥተዋል። ፎቶቸው ፖስተዋል። ፎቶ እዛ የተነሱት ይሁን ብቻ እዚህ የተነሱት ይመስለኛል። ዱባይ በመጡበት ሰዓት ብቻ አላቅም ይመስለኛል። ያየሁት መስሎኛል ይሄ ፎቶ ማለት ነው ከዚህ በፊት እና ለማንኛውም ተስማምታችሁ እንድትመጡልን እንፈልጋለን። ብዙ ልጆች የተከፉ ልጆች አሉ፣ የሚያለቅሱ አሉ። እውነት ለመናገር እዘኑላቸው እንጂ እዘኑላቸው። የምሬ ነው የምላቸው። እኔ ምንም አይመስለኝም በነገራችን ላይ ምንም አይነት ነገር ይዘው ቢመጡ እውነት ለመናገር ምንም አይነት ስሜት አይሰማኝም። ነገር ግን ምንድነው ክብራቸው፣ በቃ ክብራቸው ነክቶ የሚመጣ ነገር ያናድደኛል። እሱ ነገር ያበሳጨኛል። እና በዛ ሰዓት ለምን ሚስትህ አታስከብርም የሚለው ነገር ላይ ትኩረት አደርጋለሁ ብዙ ጊዜ። ለሱ ራሱ በግልጽ እናገረዋለሁ። በመቀጠል ደግሞ ሩታ ራስሽን ለምንድን ነው የማታስከብሪው? በቃ ለምን ታለቅሳለች? ለምን የሆና ትመጣለች ብዬ እናደዳለሁ። እና አሁን ደግሞ ያትታለች ማለት ነው። ያንን ነገር የለም፣ ለቅሶ የሚባል ነገር የለም፣ መከፋት የሚባል ነገር የለም። ሁሉም ነገር አንድ ሰው ቢከፋው ራሱ ዋጥ አድርጎት ሲመጣ ደስ ይላል ማለት ነው። ለማንኛውም ሰው ለቅሷችሁ ሀዘናችሁ የሚፈልጉ ብዙ ሰዎች ስላሉ ያ ነገር ቻል አድርጋ ስትመጣ ደስ ይለኛል። ያናክል እኔ ሀዘንም ይኖርባታል ወይም ደግሞ ሌላ ነገር ይኖርባታልን ብዬም አላስብም። ሊኖርባትም ደግሞ አይችልም። አይኖርብሽ፣ ሁሌም ደስተኛ ሆነሽ ኑሪ ሩታዬ። ስለዚህ ደግሞ አንዳንድ ልጆች ያው ከሰው ጋር አትገናኝም ሩታ ከሰው ጋር ምናምን የምትሉ ልጆች አላችሁ። ትገናኛለች። እኔ ወላሂ ብዬ የምልላችኋለሁ ትገናኛለች ከአንዳንድ ከተመልካች ጋር ቢሆንም ለምሳሌ ለእሷ ቀረቤታ ያላቸው ልክ እንደ ታላቅ እህት የምታያቸው ወይም ደግሞ በደንብ የሚግባቡ ውስጥ ሚስጥር ራሱ እስከሚነጋገሩ ድረስ በቃ ያው የሚያወሩ አሉ። በቃ ይሄ ግልጽና ግልጽ ነው። ስለዚህ የማታወራ እሷ ከቤተሰብ ጋር የማትገናኝ ከሌላም ሰው ጋር የማትገናኝ ነው የሚመስላችሁ። እና እቺ ልጅ ከዛም ሄዳ መገናኘቱ አግባብ አይደለም። ለምን ብዙ ነገር እንትን ትባላለች እና የሚሳደባለ ለእናንተ ክብር የሌላቸው አሉ። ብቻ ለእናንተ ለእሷ ጥሩ ነገርም የሚያስባለ ጥሩ ነገር የማያስብም አለ። ስለዚህ ሁሉም ደግሞ አድናቂ ነኝ ከተባለ ሁሉም የእናንተ ወዳጅ ሊሆን አይችልም በጭራሽና ጠላትም አለ ማለት ነው። በዚህ አጋጣሚ ምንድን ነው የአብርሃም ወይም ደግሞ ሩታን የምትጠሉ ወይም አብርሃም የምትጠሉ የእነሱ ፎቶ አድርጋችሁ ለምሳሌ የአብርሃም ፎቶ አድርጋችሁ ሩታ የምትሳደቡ ወይም ደግሞ የሩታ አድርጋችሁ አብርሃምን የሚሳደቡ አሉ። ነገር ግን ያ ደግሞ ከግሬሲ ፋሚሊ ውጭ የሆኑ ተመልካቾች ናቸው። እሱም በምናቸው ነው የማውቀው? ኮሜንታቸው ለምሳሌ ጽፎ የለም የሆነ ኮሜንት፣ ያንን ኮሜንት ፕሮፋይሉን ነክቼው ገባለሁ። ነክቼው ስገባ ከዚህ በፊት ለምን የዛሬ ዓመት አይኮምቱትም? ያንን ኮሜንት ደርድሮ ያወጣልኛል። ስለዚህ ከዚህ በፊት ማን ወግ ነው ሲሳደቡ እንደነበረ በደንብ ያስታውቃል። ወይ ለሌላኛው ወይ ለዛችኛዋ ወይ ለዛችኛዋ እየደገፉ የሚሳደቡ የነበሩትን ዛሬ ላይ እነሱን ለማንቋሸሽ ሲሉ ፕሮፋይላቸው ቀያይረው የሚመጡ አሉ ማለት ነው። እና ለማንኛውም ራሳችሁን አስከብራችሁ በጥሩ ነገር እንድትመጡልን በአክብሮት እንጠይቃለን። በቃ ይበቃል። የእውነቴን ነው የምላችሁ፣ በጣም ይበቃል ማለት ነው። እስከዛሬ ድረስ ችላ ብለናል፣ አሜን ብለን ተቀብለናል። ስለዚህ ስለሚሰለች ተስማምታችሁ ኑሩ ተስማምታችሁ ኑ። የምር ይበቃል። እስካሁን ለምን ብዙ ልጆች እየተጎዱ ስለሆነ ነው ይህ የምለው። እውነት ለመናገር በጣም ብዙ ልጆች ማለት ነው። እኛ ብንናገርም ምንም ብንል የሚሰማን የለም። ስለዚህ ለተመልካች የሆነ ጸር የሆነ ነገር በታመጡ ደስ ይለኛል ማለት ነው። ተስማምታችሁ ኑልን። ይበቃል፣ ይሰለቻል። እንደ ሌላኛው ሰው ግን እኮ እና ሀይሚም አላቆሙም እና ሀይም አላቆሙም። እሺ እንዴት ነው ጋይት አምነን የምንቀበለው? እና ለማንኛውም ከእንደዚህ ልጥፋ እንደዚህ ከቲክቶክ ልጥፋ ምናምን አርፋችሁ ቁጭ በሉና እንትን በሉ ተዝናኑ ማለት ነው። ለማንኛውም ሰላም ሆኑልኝ።